የምታስተካክሉበት ራእይ ሳይኖራችሁ አታማሩ። ዕንባቆም ወደ እግዚአብሔር ቅሬታ ይዞ ሄደ። እግዚአብሔርም እንዲህ አለው፣ ራእይ ይኑርህ፣ የሚያልፍ ሰው እንዲያየው በቀላሉ እንዲነበብ ጻፈው አለው። ይህንን እወደዋለሁ፣ ይህንን አነበዋለሁ። ዕንባቆም 2:1-2 በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ ቆያለሁ፣ ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። እግዚአብሔርም እንዲህ ሲል መለሰ፣ በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቅረጸው። በሕይወታችሁ የሆነ ችግር ካለባችሁ ችግሩን የምታስተካክሉበት ራእይ ሊኖራችሁ ይገባል። ምንም ነገር የምታደርጉበት ጊዜ ስለሌላችሁ ሁልጊዜ የምትበሳጩ ከሆነ ራእይ ሊኖራችሁ ይገባል። ምን እያደረጋችሁ እንደሆነ ተመልከቱ። ጊዜያችሁን ምን እያደረጋችሁ እንደምታጠፉ ተመልከቱ። እግዚአብሔር እንድታደርጉ ያልነገራችሁ ስንት መጥፎ ነገሮች ታደርጋላችሁና ስንት ነገሮችን በተሳሳተ ምክንያት እያደረጋችሁ ነው። ሰዎች እንዲናደዱ አትፈልጉም፣ ወይም ዝም ብላችሁ እያደረጋችሁት ይሆናል። እሱን ለምን እንደምታደርጉ አታውቁም፣ ወይም ምናልባት እግዚአብሔር ከዚህ በፊት እንድታደርጉ ጠይቋችሁ፣ ነገር ግን አሁን እንድታቆሙ የነገራችሁ የሆነ ነገር ይሆናል። ሕግ መከተል አለ ብን ፈረሱ ከ10 ዓመት በፊት ከሞተ የምትወርዱበት ጊዜ ነው። የሆነ ነገር የማይሰራ ከሆነ ደግማችሁ ተመሳሳይ ነገር መሞከር የለባችሁም። ራእይ ሊኖራችሁ ይገባል።